መጣው ይሄው ጌታ ለዘላለም ይባረክ። እንግዲህ ዛሬ ደግሞ በመስጋና መጣው። ዛሬ ደግሞ እግዚአብሔርን በማመስገን መጣው። እንዲሰማው ማህበራዊ ሚዲያ ላይ የፕሮቴስታንት ወይም ደግሞ እነዚህ ጌታን የሚያመልኩ በጌታ ፊት የሚሰግዱ እነዚህ ፕሮቴስታንት የሚባሉ እንግዳ አማልክትን የማያመልኩ ከሰኞ እስከ ቅዳሜ ድረስ እያሉ ቀንን የማይቆጥሩ ከወር እስከ ወር የማይቆጥሩ እነርሱ እየበዙ መጡ፣ እየሰፉ መጡ። በዚህ ሁኔታ ከሄዱ ምድርን ይወርሳሉ የሚቃል ማህበራዊ ሚዲያ ላይ አየው። ጌታ ለዘላለም ይባረክ። ታምራት ኃይሌ እንደዚህ ብሎ ዘምሯል። የሉም ሲባል ይበዛሉ ብሎ ዘምሯል። ጠፉ ሲባል ይኖራሉ ብሎ ዘምሯል። ተስፋዬ ጋቢሶ ያኔ እንደዚህ ብሎ ዘምሯል። ህዝብን አበዛ የስናፍጯን ቅንጣት ብዘራ ያ ጉልበተኛ መቶ ረገጣት እንዳትበቅል መስላው ፈዛዛ ሄደች አደገች እያለ ዘምሯል። እንግዲህ እኛ የመብዛታችን ምስጢር ጌታን ማምለክ ነው። እኛ የመብዛታችን ምስጢር ተንኮል የለበትም፣ አመጽ የለበትም። ፍቅር ብቻ ላችሁ ከሰው ሁሉ ጋር በፍቅር ኑሩ ይላል መጽሐፍ ቅዱስ። ይሄ ነው። ጌታ ለዘላለም ይባረክ። እንበዛለን። ስንበዛ ግን የሰይጣንን መንግስት እየደረማመስን እንበዛለን። አጋንንትን እያስፈራን እየጣለን እየገሰጽን በኢየሱስ ክርስቶስም እያልን መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁን የኢየሱስ ክርስቶስን ስም የሚጠራ ይድናል። ጌታ ያድናል፣ ያስመልጣል። የእውነት እንጀራ ኢየሱስ ክርስቶስ ነው። ማምለጫ ህይወት መንገድ ማምለጫ እርሱ ነው እያልን ጌታን ብቻ ነው የምናውጀው። ምክንያቱም ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። ይሄንን ወንጌል እንሰብካቸዋለን። ከዚህ ወንጌል ውጪ ቢሰብክ ይሁን መላእክት ቢሆን ይላል ጳውሎስ ይናገርለት። ጌታ ምስክሬን ማንም ቢሆን የተረገመ ይሁን ይላል። ስለዚህ እየሰፋን ያለንበት እየበዛን ያለንበት የሰማይና የምድር አምላክ ልዑል እግዚአብሔርን ብቻ ስለምናመልከው ነው። ሌላ እንግዳ አማልክት የለንም። ደባል የሆነ አማልክት የለንም። በቤታችን ሚጨስ ሚከደምለት ሚገበርለት ሚወቀጥለት ምንም ነገር የለም። እግዚአብሔር ብቻ ሉዓላዊ፣ እግዚአብሔር ብቻ ኤልሻዳይ፣ እግዚአብሔር ብቻ አዶናይ፣ እግዚአብሔር ብቻ ያለ፣ እግዚአብሔር ብቻ የሚኖር፣ እግዚአብሔር ብቻ የነበረ ሁሉን የሚገዛ የሰማይና የምድር አምላክ እግዚአብሔርን እናመልከዋለን፣ እንበዛለን። ጌታ ለዘላለም ይባረክ። ምህረቱን፣ ቸርነቱን፣ በጎነቱን፣ መልካምነቱን በኔ በልጁ ያደረገ በመስፍን ያደረገ አምላክ እግዚአብሔር ለዘላለም ይባረክ። እንዲህ ልበላችሁ፣ ኑ ወደ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ ተቀበሉ። ትድናላችሁ።